አንድ ኮናችሁ ንኩት እኔ ማሳያችኋለሁ ካልክ አንተም ከሱ አልተቻልክ ህሊና የሚባለው አይደለም በደል የተበደለን ሰው ማገዝ መርዳት አይዞ ማለት ያለብን እኛ ነን አንድ ሁለተኛ ደግሞ እነዚህ ዱዳ በጠይቃቸው መልስ የማይሰጡ ህፃን ልጅ መግደል አሁን በእስልምና መስጊድ ማፍረስ ቤተክርስቲያን ማፍረስ መኖክሴ መንካት የጸሎት ቦታ መንካት ሴት ልጅ መንካት ህፃን ልጅ መንካት ጦርነት ውስጥ ገብተ ክልክል ናቸው እንደ ድንገት ይሄ ነገር ደግሞ ዓለም አቀፍም ክልክል ነው ምን ያለ ያቆስላል ክራይም አጌንስት ሂውማኒቲ ይባላል ዓለም አቀፍ ህግም አይቻልም ዓለም ላይ እንግዲህ አሁን እየተከሰሱበት ያለው ይሄንን ነው አንተ ልትዋጋ የፈለከው አካል የሱን እንኳን ጦርነት ላይ አግኝተከው ክብር ልጠብቀው የሚገባ ሰው ግን እዛ ውስጥ አለ የማረከውን እንኳን ክብሩን ጠብቀ ነው ማስቀመጥ ያለበት ሲጀምር በጦርነቱም እኮ ሜዳህ ገለል ነው የሚለው አይደል አንተ ከምትዋጋው አካል ጋር ሲቪሊያን ይሄ ምንም ከጦርነቱ ጋር ያልተያዘ ሰው ያለበትን ቦታ አትነካውም እዚች ምታል መሬት ላይ ያውሉ ህዝብ እየሞተበት ባለበት ሰዓት ላይ ለነዛ ሰዎች አንተ ብቻ ስትናገር ስላየው ነው ነገም ያንን ጉዳይ አው በጣም ያሳዝናል እንደ ሃይማኖት ደግሞ ሰው ትንሽ ጭንቅላታችን ማስፋት ያስፈልጋል መቼም 9 ያስብ 10ኛ መናገር ጥሩ ነው እንደ ሃይማኖትስ ቢሆን 9 ቤተክርስቲያን እኮ አፍርሰዋል ቢያንስ 11 ነጥብ ምናምን ኦርቶዶክስ እምነት ተከታዮች አሉ ለምን ይፈርስባቸው እኔ የሚፈልግ ከሆነ እኔ ነው ቤተክርስቲያኑ ለምን ይነካል መስጊዱን ለምን ይነካል እንዴት አድርገው ነው ከእንደነዚህ አይነት ዓለም በትክክለኛ ወጥቶባቸው ተሳስታቸዋል ይያላቸው በምን አምሮዬ ነው አላህ የሰጠኝ ትልቅ አምሮ አለ በየ ማመን ሰው እስልምናው ክርስትና እዛ ጋር ታደርጋለ ሰውኛ ምዕራባውያንም ያው የያዙት ሚዲያ እንግዲህ ትልቁን ሚና ነው የሚጫወተው ከዚህ አንፃር እነ ቢቢሲ እና ሲኤንኤን አሁን እኮ ይወለም ቢቢሲ ሲኤንኤን ወርቋል በምን ወደቀ መሰለ እኔም አንተ ኪስ ውስጥም ቴክኖሎጂ ገብቷል ግፍ የሚጋለጥበት ቴክኖሎጂ ኪሳችን ገባ ድሮ ሞባይሉም ስለሌለ ነው ያንተ ብቻ የሚሰማው አሁን ግን እንደዛ አይደለም ግፉ ተጋለጠ እንዴት አትቆምም አንተ የፈለከው አንተ የቤተሰብ ኃላፊው ሚስት ከተሳሳተች ተሳስተሻል ማለት አለብህ ገሎ የመጣ ሰው ተሳስታል አንተ ነው የገደልከው ብለ ማለት አለብህ ይግደሉታ አይባልም እንዴት ይገደላል ምንድነው እኛ መሳሪያችን ትክክለኛ መሳሪያ አምሮ ነው አይደል ያለን ሁላችን አይደል ማንንም ይፈጠር ነው ፍልስጤም አይደል አንተ ፍልስጤም አይደለም ግን ላየነው ዜና አንዱን በጣም እናዝናለን አይደል እንዴ አንዱን ደግሞ ትክክለኛ እርምጃ የተወሰደበት ካለ ሰውኛ ነው እኮ ትክክል ነው ትላለህ ሰው በመሆን እንዛመዳለን አዎ እንጂ እጅግ በጣም ያሳዝናል እኛ ለሽታ እኮ ይናፍቃል ልጅ አይደል አንድ ህፃን ልጅ ከ8 ወር ጀምሮ ወደ ኤሌመንተሪ የሚሄዱት ኬጂ ላይ የሚማር ተማሪ አንድ ተማሪ ሳይቀር ሁላቸውም ወደ ቀብር ጦርነቱ ላይ እዚህ ደረጃ እርምጃ ከተወሰደባቸው ሰው እንዴት በወለደ አንጀቱ ይሄንን ነገር ለፍልስጤም ነው ማገዝ ያለብን ለእስራኤል ነው የእግር ኳስ ግጥሚያ አይደለም ህሊና ነው አሁን እኮ ተቃወምክም አልተቃወምን እናንተ ለፍልስጤምም ለእስራኤል ምንም እንጠቅመው ነገር የለም ግን ነግበኔ ይባላል ነግበኔ ገብቷል ሲመጣባህ ለመርዳት ያለብህ በየትኛው ማጋጣሚ ግፍ ካየ ግፍ ነው ማለት ያለብህ ጥሩን ካየ ጥሩ ማለት አለብህ ዝም ብለን የማይገባን ኮሜንት መስጠት የለብንም ትክክል ነው ብለን ማንንም ይሁን ማን ይሄን ካላደረግን እኔ ከሊናችን ጋር በጣም እየተጣላን ያለነው ሰው በጣም ያዘንኩት ህፃን ልጅ በእስልምና እኮ ህፃን ልጅ ወንጀል ቢሰራ እንኳን ወንጀል የማይጻፍባቸው ህፃናትና እብዶች ናቸው ወንጀል አይጻፍ እንዴት አድርገህ ነው በዚህ አእምሮ አንድ ሰው አለኝ ቴክኖሎጂ ብሎ ህፃናቶችን ቢገልብ እኔ ጉንፋን እንኳን አሟቸው ልጆቻችን ማደር እንቸገራለን አይደል የወንድም ልጅ ያንተ ልጅ የጎረቤት ሰው ቢታመም እየሮጥን አይደል ምን ሄደው እንዴት ሰው ደግሞ ሳት ዘንቦበት አእምሮአችን እኔ እንዴት እንደሆነ አላውቅም ወላሂ እኔ እያስተላለፍኩት ያለሁት ከእስልምና አይደለም ከሰባዊነት ኢንሳንያ በጣም ስሜት የሆነ ያለቀስክም ስትናገር በጣም ከባድ ነው ህፃን ልጅ እኮ ከመለ በላይ ነው ይሄ የሚጠበቅ አይደለም ልትጣለው ያሰብከው ሊዋጋ ያሰበውን አካል በትጣላ መጀመሪያ የሚያስወየው ያሸንፋሉ ይሸነፋሉ ብሎ ነው በጣም ልክ ነው ግን ተደብቆ ቤት ቁጭ ያለ ልጅ እሳት ማዝነብ ከአንድ አእምሮ ካለው ሰው ተገቢ ነው ይያላስ ዜናውም ነው አሁን የምዕራቡ ዓለምም አሁን ቀደም ያልኩ ከዚህ በፊት እንደዚህ ከእስልምና ጋር ወይ ደግሞ የእስልምናን ሃይማኖት የሚያይበት መነጽርም አንዳንዴ ልዩ ይመስለኛል ለምሳሌ ፊልሞች ላይ ወይ የተለያዩ ሐሳባቸውን ሲያነሱ ሙስሊሙን አንድ ፊልም ለምሳሌ የቴሮሪዝም ፊልም ካለ ሙስሊሙን እንዳጥፊ ሙስሊሙን እንዳጥፍቶ ጠፊ
ከዛ የነገሩ መነሻ ሙስሊሙ የማድረግ ነገር አለ። ያን ደግሞ ካውንተር ባላንስ ብዙ ደግሞ ሲሰራ አይታይም። አሁን ምክንያቱም አሁን አቅም ያለውም ብርም ያለውም እንደዚህ ያለውም እነሱ ጋር ነበር የተወሰነ ጊዜ ማለት ነው እና የነገር ያስተላልፉ ነበር። ግን ለዚህ ምላሽ ግን ብዙ አይሰጣቸውም፣ ወይ ደግሞ ምላሽ የሚሰጡ ሰዎች ደግሞ ጎልቶ ወደፊት ደግሞ አይወጡምና ዓለም ሙስሊሙን የሚረዳበት መንገድ በተለይ ምዕራባውያኑ በምን ታየዋለህ አንተ? ያው እንግዲህ ምዕራባውያን እንዴት ይታያል ነው እኔ ደግሞ ጥያቄ። በእኔ እድሜ ምዕራባውያን ብዙ ሀገር ሲያጠፉ በአይናችን ሁላችንም ሰምተናል። የማይመለከታቸው ሀገር ሄደው አጥፍተዋል፣ መንግስታቶችን ገለዋል። ትላንትና ደግሞ ከጣሊያን ስንጀምር ከነ ሞሶሎኒ ከነ ሂትለር ስትገናኝ እኛም ጋር ደርሰናል። ስታገናኘው ምንም ከእስልምና ጋር ታሪክ የለውም። አረመኔዎች 70 ሚሊዮን ህዝብ የገደሉ 60 ሚሊዮን የገደሉ እስቲ በእስልምና እዚህ ቦታ ላይ እንደዚህ ሌሎችን ገደሉ የሚል ካለ በግሌ ካለም ሰውየው ስሜቱን ተከትሎ እንጂ እስልምና አይደለም። ሃይማኖት የሚወክለው ማለት ነው። ጫካ ላይ የገባ ጦርነት ላይ የገባ ሰው ስለሆነ ከያዝከው እንኳን ምርኮኛ እንዲበላ እንዲጠጣ ተንከባከበው ያለ እስልምና እንዴት አድርጎ ነው የሚገለው? ለምንድን ነው መነሻ የሚያደርጉት እነሱ ሁሉ ጊዜ ፍላጎታቸው ለምን እንደዛ ይሆናል? ያው እንግዲህ ለወንበር ፈርዓውን ታቋላራ ወይም ፊራውን ያው እንግዲህ ቁርአኑን በደንብ ነግሮናል፣ መጽሐፍ ቅዱሱን በደንብ ነግሮናል። ግብጽ ላይ ዛሬ ምልክት አድርጎ ፈርዓውን አራስ ቤት ወንድ ልጅ ከተገኘ ረዱ ብሎ ነግሯቸዋል። ለምን ነገ የኔን ወንበር መጥቶ የሚይዘው ሰው ወንድ ነው ብሎ ስላመነ። ይሄ ሁሉ ምንድነው ሕፃን ልጅ እንዲገደል ያደረገው? ወንበሩ ነው። ፈረንጆቹም ምንጊዜም እኔም አንተም ዘመናዊ ባሪያ እንጂ እንድንሆን የሚፈልጉት የተሻለ እንድንሆን አይፈልጉም። ዓለምም በዘመናዊ ትላንት ቀኝ ግዛት ነበራል። አሁን ደግሞ ምጽዋት ፈላጊ እንድንሆን ነው የሚፈልጉት። ምክንያቱም ጭንቅላት ያለው እነሱ ጋር ነው፣ ስራ ያለው እነሱ ጋር ነው፣ ቴክኖሎጂ ያለው እነሱ ጋር ነው። ራሳቸውን ከፍ ስለሚያደርጉ ለዛ የሚወዳደራቸው አካል እንዲኖርም ስለማይፈልጉ ማንኛውም ነገር ለመክፈል ወደኋላ አላሉ። በእኔ እናንተ ባለነው እድሜ እንግዲህ ሚሊዮኖች ጨርሰዋል። የትኛው እስላም ሀገር ነው ገብቶ አንድ አገርን ያጠፋው የታለ ቢባል የለም። ያጠፉ ሰዎች እንኳን አጥፍተውም በኋላ ላይ እኮ እንደው እዛ ሀገር ገብተን የሁሉ ንብረትና መንግስት የገደል ነው ተሳስተን ነው እኮ እያሉ ነው። ባይጠቅም መንግስቱን አትመልሰውም፣ ህዝቡን አትመልሰውም፣ ልማቱን አትመልሰውም። ስለዚህ እንደ እስልምና ፊልሞቹን የሆኑ ፈረንጆች ስለሰሩት ሳይሆን በግሌ ለምንድን ነው ኦርቶዶክስ እንመጣለው? አንተ መጥፎ ልትሆን ትችላለህ። ኦርቶዶክስን ካንተ ኳር ለማየት ያለብኝ ጉዳዩ ከኔ ጋር ነው እንጂ አለቀ። ይሄ ያንተ የራስ የስነ ምግባር ችግር ነው። ኦርቶዶክስን ማየት ያለብህ በኦርቶዶክስ መነጽር ነው። እስልምናውን ማየት ያለብህ እኔ በእስልምና አለካለሁ እንጂ እስልምና በእኔ አይለካም። እኔ መጥፎ ልሆን እችላለሁ።